ከዘፍጥረት መጽሐፍ ጀምሮ ተስፋውን ሁሉ ስትመለከት ተስፋ ተቀባዮቹ በአንድ ወቅት የተነሱ የአንድ ወቅት ሰዎች አይደሉም። አንዱ ሙቶ ለሌላው፣ ያኛው ሙቶ ለዚያኛው፣ ያኛው ሙቶ ለዚያኛው ነው ቅብብሎሹ። ይሄን ስትመለከት ሁለት ተስፋ አይደለም፣ ስለ አንድ ነገር ነው የሚያወራው። ይሄ አንድ መንገድ ነው እና አብርሃምና እነ ሉቃስ የዘር ሐረግ ሲቆጥሩ ያንን ተስፋ ነው የቆጠሩት። ሌላ ነገር አልቆጠሩ፣ ተስፋውን ነው የቆጠሩት። ስለዚህ ተስፋውን እየቆጠሩ ከኢየሱስ ክርስቶስ ጀምሮ ማርቆስ ሉቃስ ወደ አዳም ሄደ፣ ከምንጩ ከአዳም ሄደ። ማቴዎስ ዋናው ጎልቶ የታየበትን እግዚአብሔር ተስፋ ብሎ የተናገረበትን ስፍራ ላይ አገኘና አብርሃም ላይ ጀመረ እና የአብርሃም ልጅ የዳዊት ልጅ ብሎ እስራኤላውያን መሲህ የሚገኝባቸው ሁለቱ ታላላቅ አባቶች ብለው የሚመኩባቸው የሚመጻደቁባቸው ብዙ ነገስታት በእስራኤል ተነስተዋል። እንደ ዳዊት ግን የሚያሞግሱት የለም። ብዙ አባቶች ተነስተዋል። እንደ አብርሃም ግን የሚያሞግሱትም የሚመኩበትም የለም። ራሱ እግዚአብሔር ቢሆን እኔ እያለ የሚናገረው ራሱን የሚገልጠው የአብርሃም አምላክ ነኝ እያለ ነው። እና እነዚህ በቅደም ተከተል የመጡ ነቢያት የተናገሩት ነገርን ስትመለከት ነገሩ እውነት እንደሆነ ራስህ መሃል የምትገባበት ነገር ይሆናል ማለት ነው።